ChatGPT እና ክላውድን እርሷቸው። አሁን ስልኬ ኤርፕሌን ሞድ ላይ ያለው ኢንተርኔት የለም፣ ምንም አይነት ዋይፋይም የለም። ነገር ግን እንደምታዩት ለአንድ አዲስ ቢዝነስ የሚሆን ላንዲንግ ፔጅ በሰከንዶች ውስጥ እንዲሰራልን ጠየቁት። እንዲሁም ለዴሊቨሪ ሞባይል አፕሊኬሽን የሚሆን አፕ እንዲሰራልኝም ጠይቄዋለሁ። በሚገርም ፍጥነት ሰርቶ ጨረሰልኝ። ለChatGPT እና ለክላውድ በየወሩ $20 መክፈላችሁን ማቆም ይኖርባችኋል። ምክንያቱም ጉግል አዲሱን ጄማ4 የተባለ ሞዴል በነፃ ለሁላችንም ይዞልን መጥቷል። ይሄ AI ከChatGPT የሚለየው በስልካችሁ ላይ ተጭኖ ያለ ኢንተርኔት መስራት መቻሉ፣ እንዲሁም ምንም አይነት ክፍያም አይጠይቃችሁም፣ ምንም አይነት አካውንትም አይጠይቃችሁም፣ ሎጊን ወይም ደግሞ ሳይን አፕ ማድረግ አይጠበቅባችሁም። ዛሬም በዚህ ቪዲዮ እንዴት ይህን አፕሊኬሽን እንደምትጭኑና እንዴት ድረገጾችና የሞባይል አፕሊኬሽኖችን እንደምትሰሩ እንዲሁም ደግሞ የግል ሚስጥራችሁ ሳይወጣ እንዴት እንደምትጠቀሙበት አሳያችኋለሁ። ስለዚህ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ጄማ4ን ባጭሩ ስነግራችሁ የጉግል ኦፕን ሶርስ ሞዴል ነው። ይህም ማለት ማንኛውም ሰው ኮዱን በነፃ ወስዶ በራሱ ኮምፒውተር ወይም ደግሞ በራሱ ስልክ ላይ ሊጠቀምበት ይችላል። ጄማ4 ለየት የሚያደርገው 4 አይነት ስሪቶች አሉት። የመጀመሪያው E2B እና E4B ነው። እነዚህ በጣም ቀላል ናቸው። በስልካችሁ ላይም ያለምንም ችግር ይሰራሉ። ሌላኛው 26B እና 31B ይባላሉ። እነዚህ ደግሞ ለላፕቶፕ እና ለዴስክቶፖች የተሰሩ ስማርት የሆኑ ሞዴሎች ናቸው። የዚህም AI ትልቁ ጥቅም ሁሉም ነገር የሚሰራው በራሳችሁ መሳሪያ ላይ ስለሆነ ሚስጥራችሁ እጅግ በጣም የተጠበቀ ነው። ምንም አይነት ዳታ ወደ ጉግል ክላውድ ወይም ደግሞ ወደ ጉግል ሰርቨር አይሄድም ማለት ነው። ስለዚህ እጅግ በጣም ደህንነቱ የተጠበቀ AI ሞዴል ነው። ጄማ4 ለስልክ ተጠቃሚዎች ለምን ምርጥ ሆነ ወደሚለው ስናመራ ጉግል ጄማ4ን የለቀቀው ባሳለፍነው ሳምንታት ውስጥ ነው። ይህ ሞዴል ሎካል AI በመሆኑ አንድ ስልካችሁ ላይ ከጫናችሁት በኋላ ልክ እንደ ሙዚቃ ፋይል ያለ ኢንተርኔት ይሰራል። በተለይም ኢትዮጵያ ውስጥ ሆነን ለምንጠቀም ሰዎች እጅግ በጣም ብዙ ጥቅሞችን ይሰጠናል። ከነዚህ ውስጥ ኢንተርኔት ባይኖርም ስራ አያቆም የሚለው ነው ማለት ነው። ይህ እጅግ በጣም ዋናውና ወሳኙ ነው። ዳታ የሌለበት ቦታ ሆናችሁ የምትፈልጉትን ጥያቄዎች መጠየቅ፣ የምትፈልጉትን ዌብሳይት ዲዛይን ማድረግ እንዲሁም ደግሞ የምትፈልጉትን የሞባይል አፕሊኬሽን በቀላሉ መስራት ትችላላችሁ። ሌላኛው ሙሉ ለሙሉ ሚስጥራዊ ነው። የምትጠይቁትን ጥያቄ ጉግል እንኳን አያቆም ማለት ነው። እንደነገርኳችሁ ወደ እነሱ ሰርቨር ወይም ደግሞ ወደ እነሱ ክላውድ አይደም ስልካችን ላይ ወይም ደግሞ ኮምፒውተራችን ላይ ነው ስቶር የሚደረገው። ስለዚህ ChatGPT ላይ እንዲሁም ደግሞ የተለያዩ አይነት የAI ሞዴሎች ላይ መጠየቅ የፈራችሁትን ወይም ደግሞ ፐርሰናል ነገር ነው ብላችሁ ያሰባችሁትን ጥያቄ በቀላሉ ጄማ4ን መጠየቅ ትችላላችሁ። ሌላኛው ሪዝኒንግ ሞድ ነው። ጄማ4ን አንድ ጥያቄ ከመለሱ በፊት እንዴት እያሰበበት እንደሆነ ወይም ደግሞ ቲንኪንግ ሞድ አለው። ይህም ብዙ AI ቱሎች ላይ አናገኛቸውም፣ የተወሰኑት ላይ አለ። ነገር ግን ጄማ4 ላይ ይህ በስፋት የሚታይ ነው። ስለዚህ አሁን ወደ ዋናው ጉዳይ እንገባለን ማለት ነው። እንዴት ይህን አፕሊኬሽን ስልካችን ላይ እንደምንጭለው አሳያችኋለሁ። በቅድሚያ ወደ ፕሌይ ስቶር ወይም ወደ አፕ ስቶር ትሄዳላችሁ። ከዛም ጉግል AI ኤጅ ጋላሪ የሚባል አፕሊኬሽን አለ። በቅድሚያ እሱን ዳውንሎድ ታደርጉታላችሁ። ቀደም እንደነገርኳችሁ ሙሉ ለሙሉ ነፃ ነው። ምንም አይነት አካውንትም አይጠይቃችሁም። ከዛም አፕሊኬሽኑን ስትከፍቱት ይህን የመሰለ ዩዘር ኢንተርፌስ ያሳያችኋል። እዚህ ጋር በስፋት የሚቀመጡ ሁለት ሞዴሎች አሉ። ጄማ4 E4B እና ጄማ4 E2B የተባሉ ናቸው። እነዚህንም ሞዴሎች ለየት የሚያደርጋቸው E4B የተባለው ሞዴል እጅግ በጣም ጎበዝ የሆነው ሞዴል ነው። E2B የተባለው ደግሞ በጣም ፈጣን ነው። ስለዚህ ቤስት ኦቨራል ብሎ ያስቀመጠልን E2B ነው። እኛም E2B ነው ማለት ነው ዳውንሎድ እናደርገው። ከሌሎቹ እጅግ በጣም ፈጣኑ ይሄኛው ነው። ይህ ሞዴል በግምት ወደ 3GB ያክል ስቶሬጅ ወይም ደግሞ ወደ 3GB ያክል ስፔስን ይይዛል። አንዴ ዳውንሎድ ካረጋችሁት በኋላ ዳታችሁን አጥፍታችሁ መሞከር ትችላላችሁ። ነገር ግን ይህንን 3GB በቅድሚያ ዳውንሎድ ማድረግ ይኖርባችኋል። ስለዚህ ኤጅ ጋላሪ የተባለውን አፕሊኬሽን ዳውንሎድ በማድረግ በቀላሉ ጄማ4ን ስልካችሁ ላይ በዚህ መልኩ መጫን ትችላላችሁ። አሁን ዳውንሎድ አድርጎ ከጨረሰልን በኋላ በቀላሉ ትራይት የሚለውን በመጫን እንሞክረዋለን። ከዛ በፊት ግን የተወሰኑ ነገሮችን ነግራችኋለሁ። ይህ ሞዴል የሚጠቅማችሁም ሌላ ብዙ ነገሮች አሉ። እዚህ ጋር አንድ ምሳሌ ስጣችሁ። ለምሳሌ ጃን የተባለው የኢትዮጵያው ትራቭለር ማለት ነው ባለፈው ወደ ሳውዝ ኮሪያ ሄዶ ነበረ። እናም አንድ ሱፐርማርኬት ከገባ በኋላ ይህ ነገር ምንድነው ብሎ ሲጠይቅ ነበረ። ለውዝ ይሁን ቺፕስ ይሁን ፈንዲሻ ይሁን አላውቅም፣ ግን ይህንን ሞዴል ግን ቢጠቀም በቀላሉ ፎቶ ካነሳው በኋላ ያለምንም ኢንተርኔት ማለት ነው ያንን ነገር ፎቶ ካነሳው በኋላ ስለዛ ፕሮዳክት በቀላሉ መጠየቅና መረዳት ይችላል። አማርኛንም በትክክል አቀላጥፎ ይናገራል ይህ ሞዴል። እንዲሁም ደግሞ የምትፈልጉትን ቋንቋ በቀላሉ ይናገራል። ስለዚህ ሌላኛው ጥቅሙ ደግሞ ቮይስን ትራንስሌት ማድረግ ይችላል። ወደ ሌሎች አገሮች ትራቨል ስታደርጉ የነሱን ቋንቋ ማታውቁ ከሆነ በቀላሉ ድምጻችሁን ሪካርድ አድርጋችሁ እንዲተረጉምላችሁ መጠየቅ ማድረግ ትችላላችሁ።
ይህ ሁሉ የሚሆነው ያለ ኢንተርኔት ነው። ኢንተርኔትም አብርታችሁ ይሰራል። ነገር ግን ያለ ኢንተርኔት ምንም አይነት ችግር ሳይፈጠርበት በቀላሉ የሚሰራ እጅግ በጣም አስገራሚ ሞዴል ነው። ስለዚህ አሁን የተወሰኑ ሴናሪዎችን በተግባር እናያለን። በቅድሚያ ላንዲንግ ፔጅ እንዲሰራልኝ ፕሮምፕት ጠይቀዋለሁ። እንደምታዩት ፕሮምፕቱ ክሬት ኤ ሞደርን ላንዲንግ ፔጅ ፎር ኤ ኮፊ ሾፕ ኢን አዲስ አበባ ዩዝ ዳርክ ሞድ ታይምላይን ኢንክሉድ ኤ ሜኑ ሴክሽን ኤንድ ኤ ኮንታክት ፎርም ዩዚንግ ኤችቲኤምኤል ኤንድ ሲኤስኤስ ብዬ ጠይቀዋለሁ። ይህንን ፕሮምፕት ከሰጠነው በኋላ ውጤቱ ምን እንደሚሆን አብረን እናያለን። እንደምታዩት ኮዱን በሚገርም ሁኔታ እየጻፈልን ነው። እያንዳንዱን ኮመንት ሳይቀር እየጻፈልን ይገኛል። ፕሮግራመሮች ትረዱኛላችሁ ብዬ ተስፋ አደርጋለሁ። ስለ ኮመንት ሳወራ በጣም በሚገርም ሁኔታ እየጻፈልኝ ይገኛል። ኮዱ ረጅም ሲሆን የተወሰኑ ደቂቃዎችን ይፈጅብናል። እንደምታዩት እስካሁን እየጻፈ ይገኛል። ስለዚህ በአጠቃላይ ይህንን ኮድ ጽፎ ለመጨረስ 5 ደቂቃ ፈጅቶበታል። በመቀጠልም እንደምታዩት የጻፈልን በጣም ረጅም ኮድ ነው። ይህንን ኮፒ እናደርገዋለን። በቅድሚያ ግን ኮድ ውስጥ በጣም ብዙ ነገሮችን ስለጻፈ ኖት ላይ በመግባት ይህንን ማስተካከል ይኖርብናል ማለት ነው። የኮዱን ፓርት ብቻ ነው ፔስት ማድረግ የምንችለው። ከዛም ወደ ኤችቲኤምኤል ቪወር በመሄድ ይህንን ኮፒ ያደረግነውን ኮድ ፔስት እናደርግለታለን። ስለዚህ እንደምታዩት ኤችቲኤምኤሉንም ሲኤስኤሱንም ለብቻ ፔስት ካደረግን በኋላ እዚህ ዌብሳይት ላይ ማለት ነው ሪዛልቱን በዚህ መልኩ ያመጣልናል። እንደምታዩት እያንዳንዱ ነገር ፈንክሽናል ነው። እንደምታዩት ኮዱ ላፕቶፕ ላይም ስልክ ላይም ሪስፖንሲቭ እንዲሆን አድርጎ ነው የሰራልን። እንዲሁም ደግሞ ሲኤስኤሱንም በትክክል ነው የተገበረው ማለት ነው። ከኢሜጆች ውጪ እያንዳንዱን ነገር አንጥቶልናል። ኢሜጆቹን ማስገባት የኛ ስራ ነው ማለት ነው። በጣም ቀላሉ ስራ ነው እሱ። እንደምታዩት በትክክል የሚሰራ ላንዲንግ ፔጅ ሰርቶልናል። አሁን በመቀጠል ደግሞ ወደ ከባዱ ስራ እንሄዳለን። ለኛ ከባድ የሆነን ስራ ነገር ግን ለሱ እጅግ በጣም ቀላል የሆነን ስራ ነግራችኋለሁ። ሞባይል አፕሊኬሽን መገንባት ነው። እንደምታዩት ይህንን ፕሮምፕት እንጠቀማለን። ራይት ዘ ሪአክት ኔቲቭ ኮድ ፎር ኤ ሎጊን ስክሪን ኦፍ ኤ ዴሊቨሪ አፕ ኢንክሉዲንግ ዩዘር ኔም ፓስዋርድ ፊልድ ኤንድ ሶሻል ሚዲያ ሎጊን በተን ይላል። እንደምታዩት ይህንን ፕሮምፕት በመጠቀም ምንሰራው 3 አይነት ፔጆች ነው ማለት ነው የሚሆነው። የመጀመሪያው ዌልካም ፔጅ ነው። ከዛም ሳይን አፕ ፔጅ ወይም ደግሞ ሳይን ኢን ፔጅ ነው። በመቀጠል ደግሞ ሆም ፔጁን እንሰራለን። ስለዚህ እንዴት ይህንን ደግሞ እንደሚሰራልን አሁን አሳያችኋለሁ። እዚህ ጋር ነግራችሁ የምፈልገው ትልቁ ነገር ቻት ጂፒቲ እንዲህ ያለ ጥያቄ ሲጠይቁት ብዙ ጊዜ ይሄ ነገር ውስብስብ ነው ብሎ ነው የሚተው ወይም ደግሞ ባለሙያ አማክሩ እያለ ጊዜያችሁን ያጠፋባችኋል። ይህ ነገር ከገጠማችሁ ሀሳባችሁን ኮመንት ላይ ጻፉልኝ። ጄማፎር ግን ያለምንም ማቅማማት ቀጥታ ወደ ስራው ነው ማለት ነው የሚገባው። ምንም አይነት ጥያቄም አይጠይቃችሁም። ቀጥታ ወደ ስራው ነው የሚሄደው። ምክንያቱም ከጀርባው የሚቆጣጠረው የፒአር ክፍል የለም ማለት ነው። ምንም ማለት እሱን የሚቆጣጠረው ነገር የለም። እንደነገርኳችሁ ሎካሊ ነው የሚሰራው። እንደምታዩት የሪአክት ኔቲቭ ኮድን እየጻፈልን ይገኛል። ኦልሞስት ወደ 2 ደቂቃ ነው የፈጀበት ማለት ነው ይህንን ኮድ ለመጻፍ። ስለዚህ በቅድሙ መልኩ አሁንም የምንሰራውን ስራ አሳያችኋለሁ። በቅድሚያ ኮዱን ኮፒ ካረግን በኋላ ወደ ኖት ሄደን ማስተካከያ እናደርግለታለን። ከዛም snack.expo.dev የተባለ ዌብሳይት አለ። እዛ ላይ ነው ኮዱን ፔስት የምናደርገው። የጃቫስክሪፕት ኮድ ነው። ከዛም ይህንን ኮድ ረን ለማድረግ ሞባይል አፕሊኬሽን ያስፈልገናል ማለት ነው። የራሱ የሆነ ሞባይል አፕ አለ። እሱን ዳውንሎድ አድርጌ ስለጫንኩት ቀጥታ ወደሱ ገብቼ እንዴት ረን እንደምናደርገው አሳያችኋለሁ። እንደምታዩት የሰጠንን ኮድ ረን ስናደርገው ይህን የመሰለ እጅግ በጣም አስገራሚ ሪዛልት ሰጥቶናል። እንደምታዩት ዌልካም ፔጁን ያመጣልናል። ከዛም ሎጊንና ክሬት አካውንት በመቀጠል እንደምታዩት እያንዳንዱን ነገር በትክክል ነው ያመጣልን። ከዛም ሳይን አፕ አድርገን ሎጊን አድርገን ቀጥታ ወደ ሞባይል አፕሊኬሽኑ በዚህ መልኩ መግባት እንችላለን። ይህን ሁሉ ነገር ሃንድል አድርጎ እየሰራልን ጄማፎር የተባለው ኤአይ ነው። ይህንን ሞባይል አፕሊኬሽን ቢውል ለማድረግ ምን ያህል ጊዜ ነው ይፈጅባችሁ? እንግዲህ ፕሮግራመሮች ታውቁታላችሁ። እጅግ በጣም አድካሚ ነው። አንድ ፔጅ እንኳን ለመስራት በጣም ብዙ ጊዜ ነው ይፈጅባችሁ። ነገር ግን አሁን ላይ እድሜ ለኤአይ ሁሉን ነገር ቀለል አድርጎልናል ማለት ነው። በደቂቃዎች ውስጥ እያንዳንዷን ነገር ሃንድል አድርጎ ይሰራልናል። ይህ ነገር እጅግ በጣም ይጠቅማችኋል ብዬ ስላሰብኩ ነው ይህንን ቪዲዮ የሰራሁላችሁ። ሌላው መጨረሻ ላይ ልነግራችሁ የምፈልገው 2 አይነት ሞዴሎች አሉ። መጨረሻ ላይ እንዳያችሁት ታይኒ ጋርደን እና ሞባይል አክሽን የሚባሉ እነዚህም የራሳቸውን ሞዴል ዳውንሎድ ማድረግ ይኖርባችኋል። ታይኒ ጋርደን 289 ሜጋባይት ነው። ሞባይል አክሽን ደግሞ 289 ሜጋባይት ነው። ስለዚህ የነሱንም ዳውንሎድ አድርጋችሁ መጠቀም ትችላላችሁ። ስለዚህም የተወሰነ ሳብራራላችሁ። ይህ ሞባይል አክሽን የተባለው ኮንትሮል ዩር ዲቫይስ ዊዝ ሲምፕል ኮማንድ ይላል። የተለያዩ ሲምፕል የሆኑ ኮማንዶችን በመጠቀም በቀላሉ ስልካችሁን መቆጣጠር ትችላላችሁ። ለምሳሌ ያክል ተርን ፍላሽ ኦን ኦፍ ማድረግ ትችላላችሁ። ኮንታክት ክሬት ማድረግ ትችላላችሁ። ኢሜሎችን መላክ በአንድ ኮማንድ ማለት ነው። ካላንደሮችን፣ ኢቨንቶችን ክሬት ማድረግ እንዲሁም ደግሞ ማፖችንም መመልከት ትችላላችሁ። እጅግ በጣም በቀላሉ እዚህ ጋር የምትፈልጉትን ነገሮች መጠየቅ ትችላላችሁ። ለምሳሌ ያክል ሆልድ ቱ ቶክ የሚለውን በመጫን በቀላሉ ትዕዛዞችን መፈጸም ትችላላችሁ። እጅግ በጣም አስገራሚ ነው እንደምታዩት። ስለ ሞባይል አክሽን ደግሞ በሌላ ቪዲዮ እንድሰራላችሁ ወይም በደንብ እንዳብራራላችሁ ከፈለጋችሁ ሀሳባችሁን ኮመንት ላይ አስቀምጡልኝ።
ለዛሬ ይዤላችሁ የመጣሁት ቪዲዮ ይመስል ነበር። እጅግ በጣም እንደተጠቀማችሁ ተስፋ አረጋለሁ። እስከዚህ ደቂቃ ድረስ ቁጭ ብሎ የተመለከተኝ ሰው ገንዘብ ከፍሎ እንኳን ሊያገኝ የማይችለውን ዕውቀት እንዳገኘ ተስፋ አረጋለሁ። እንደዚህ አይነት ተጨማሪ ቪዲዮዎችን እንድሰራላችሁ ከፈለጋችሁ ሐሳባችሁን ኮሜንት ላይ አስቀምጡልኝ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይመስል ነበር። በሌላ በተመሳሳይ ቪዲዮ እስከምንገናኝ ድረስ ሃስታ ላ ቪስታ